ጋይስ እንዴት ናችሁ? ደህና ናችሁ? እኔ የምላችሁ እንደው ምንቴና እዩን እንደው እናርጋቸው። እናንተ ምን አይነት እዳ ነው የገባን? ምንቴ ደግሞ ዛሬ እነ ማሂ ግን ትገርሚያለሽ። ይኸውላችሁ እኔ እኮ አብዛኛውን ጊዜ ማለት ነው ወዳጅ የሚመስሉ ብዙ አስመሳይ ሰዎች አሁን ማሂ እንደው ምንድን ረበስ ማመረሰው ግን እንዴት አይነት ስግብግብ ነው የምሬን ነው የምላችሁ። አሁን ቪዲዮ ለመስራት ብለሽ ነው አሁን ያንቺን ቤት አወቀው ማለት የሃይሚን ቤት ማወቅ አይቀርም። ምክንያቱም ጓደኛሞች ናችሁ፣ አንድ ሰፈር እንደምትኖሩ ያውቃል። ስለዚህ ማሂ የራሽን ቤት አሳየሽ፣ ነገ ደግሞ የሃይሚን ቤት ማሳየትሽ አይቀርምና ሰው እንዴት አይነት ተንኮለኛ እንደሆነ አላቅም። እንግዲህ ሰው እዩና እንትና ማን ነው ይሄ ምንቴ ግንኙነት አላችሁ ታውቃላችሁ። የቢኒ ጓደኛ ነው ምንቴ እና በጣም ይሄ ተልኮ የሄደ ልጅ ነውና የነ ሃይሚን ቤት ልታሳየው ነው እርግጠኛ ነኝና ይኸውላችሁ ጓደኛ ብላ የምታቀርባቸው ሰዎች ናቸው ሃይሚን እየጎዷት ያሉትና እኔ ማሂ የምር አልጠበቅኩም። እንደዚህ በዚህ ልክ ወርደሽ ከዚህ ልጋጃም ልጅ አሁን ብሩኬን ሲሰድበው ከሚውል ሰው ጋር መገናኘትሽ ራሱ በጣም ነው የሚያናደደኝ። ግን ያሳቀኝ ሐሰን አንገቱን አንጠልጥሎ ማለት ነው ያፈርጠው ነበረ። አረ ምን አይነት ሽልጥልጥ ነሽ ማሂ። ግን የምር ገና ለዩቲዩብ ቪዲዮ ብለሽ እንደዚህ ማረግሽ ግን በጣም ነው የሚደብረው የምር። በእርግጥ እና ሃይሚ ሄደዋል፣ ግን ቤቱን ካወቀው ነገ ከነገ ወዲያ መረበሹ ስለማይቀር ማለት ነው። በእርግጥ ምንም አያመጣም። አንድ ቀን ብሩኬ ቢያጋጨው ምንም፣ ግን የሆነ ነገር ቢያረጋትስ እንዴ? ምን ሆናቸዋል? የሆነ ነገር ቢያረጋትስ ከእነሱ ቡታጅና ናቸው፣ ግን ሲመለሱ ሊመጣ ይችላል ቤቱን ካወቀው። በእርግጥ የሚያሳየው ሰው አያጣም። ግን በዚህ ልክ ወርደሽ እኔ ከምንቴ ጋር መምጣትሽ ሃይሚን ብሩኬን ከሚሰድበው የነሱን ሰው እኮ ማለት ነው የሰው ህይወት ለማበላሸት ትልቅ ትንሽ አቅም ጉልበት አይፈልግም። ሰውን መጥፎ ሰውን ለመጉዳት ትንሽ ትልቅ አያስፈልግም። መጉዳት ይችላል ሁሉም ሰው እና እንደውም እኔ እና ሃይሚ ቤታቸውን ቢቀይሩ ጥሩ ነው። ከዛ ውጭ ግን ሃይሚና ብሩኬ ደግሞ በቤኪ ቤት መጥተዋል ማለት ነው። ቤኪ ምስኪን አይ ቤኪ ግን ማርያምን ለምንድን ነው ግን ይሄ ልጅ ከማይዘው? የምሬን እኮ ነው የምላችሁ። ምን አሳሰበሽ እኮ ምን አይጠፋ ምን ለሱ አስቤ ነው እና ቤኪ ኮንግራ ብሮ ያው ዝም ያለ ልጅ ነው፣ ጫዋ ነው። የሆነ ሰዓት ግን እነ ብሩክ ላይ ድራማ ሰርተው አናደዱኝ። እንትና ይሄ ፍፄና ቤኪ የሆነ ሰዓት አውቀው የተጣሉ መስሎ በእዩ ጉዳይ። ከዛ በኋላ እኔ እንጃ በቃ ሁሌ ውሸት የሚሰሩ ይመስለኛል። ብቻ ግን ኮንግራ ቤኪዬ ጨዋ ሰው ነው በጣም። የሃይሚ ጥሩ ምርጥ ጓደኛዋ ነው። አብዛኛውን ጊዜ ብዙ የሚያወራ ሰው አይደለም። እኛ ራሱ ስንቆጣው በኮሜንት እርፍ ብሎ ቁጭ የሚል ሰው ነው። ደፋር አይደለም። አሁን ስለነ ሃይሚ መጥፎ ነገር አውርቶ በኮሜንት እረፍ ወይ ምናምን ካልነው ቁጭ ነው የሚለው ተዋል ማለት ነው። እና ቤኪ አይዞህ አንዲት ቺክ ጥበስና ከሷ ጋር ደግሞ ለብልበው ዩቲዩብን እና ጎበዝ የቤኪን እያከበሩ ነበረ። እነ ብሩኬ መቼም የሁሉም ሰው ድምቀት ናቸው። የነሱን ፎቶ እያረጉ ይሄ ማን ነው እንትና የሚባለው እየሰራ ነበረ። ማን የሚባል ናቲ እና ሃይሚ ደግሞ ሴት ጓደኛ ያገኘች ይመስላል። ያው ተለቅ ብትልም ትልቅ ሰው ደግሞ ጥሩ ነው። ሰው የሚመስል አዋዋሉ ነው ይባላልኝና ከትልቅ ሰው ጋር ማዋል ጥሩ ነው። ግን ሃይሚ አብዛኛውን ጊዜ የምትቀርቢያቸውን ሰዎች በጣም ተጠንቀቂ። የምሬ ነው። እኔ አሁን ማሂ ይሄን ልጅ እየጎተተች ይዛ ስትመጣ አቤት ሰው ነው ያልኩ። የምሬ ነው። ሰው በጣም ከባድ ፍጡር ነውና እኔ አሁንም ቢሆን ሃይሚ ፈጣሪ ይጠብቅሽ። አረ በስማም እኔ በጣም ሰው ምን አይነት ተንኮለኛ እንደሆነ ይሄ ጃፋር የሚለው ልጅ ካየው በኋላ ኦ ማይ ጋድ በጣም ነው መፈራው የሰው ልጅ ማለት ነውና አንዳንዴ እነሱ ደግሞ ያላቸው ነገር ያሳያሉ። በጣም ብዙ የሰው መውደድ ያላቸው ምናምን እና ሀበሻ ሲባል በጣም ምቀኛ ፍጡር ነው። በጣም ብዙ ሰዎች ህይወታቸው ተበላሽቶ የቀረበ ሰዎች ነው በመቀኝነት ነው። በእርግጥ እግዚአብሔርን የያዘ ሰው ወድቆ አይወድቅም። ግን ደግሞ የሰው ልጅ ሲባል የሰው ልጅ ለመቅበር በጣም ነው ጉድጓድ የሚቆፍረው። አስተካክለሽ አውሪ ሴትዮ እና እናንተ ኦ ማይ ጋድ በጧቱ አይ እንዲው ሰው ማድነቅ አልቻለም እኮ ጋይስ። አረ እኔ ባላለኝ እናንተ እንዴ ምን ሆናችሁ ነው? ቺክ አለኝ እኔ እንዴ ምን ሆና አላያችሁትም እንዴ? ቆይ ፖስትላችኋለሁ የምር አለኝ ማለት ነው። ያው ትምህርት ቤት አብረን ስንማር የከንፈር ወዳጄ ነው እና አለኝ ባል። እሺ እንትን አትበሉ። ያው ሌላ ሰው አፍቅራ ያው ብሩኬን ተወዷለሽ ምናምን እንዳትሩ። ብሩኬ ማይ ብራዘር የህቴ ባል ነው። እሺ ሃይሚ በጣም ነው የምወዳትና ብሩኬን እንዴት እናንተ ምን ናችሁ ነው? ሆ ማርነቅ አይችልም በቃ ሀበሻ እና እኔ ሸበለ የሆነ ባል አለኝ። አይ እናንተ እኮ በቃ ብቻ ዝም ብላችሁ ፈታ ለምን አትሉም እናንተ?
እናላችሁ መልላችሁ ፈልጌ ነው እና ሀይሚ በቤኪ ቤት መጣው በጣም ደስ ብሎኛል። ሀይሚ ደግሞ በጣም አምሮባት ነበረ። ቆንጆዬ ቀሚስ ለብሳ ኬክ ቆርሰው ምናምን ብቻ ዩቲዩብ ዛሬ ድምቅምቅ ብሏል። በቤታቸው አልመጡም፣ ቢሆንም ግን መጥተዋል እዛ ቤት። እንትና ይሄ ማን ነው ደግሞ ሀብ ደግሞ ቀለበት አሰረ ለናኔ። ኦ ማይ ጋድ እንዴት ደስ ይላል። አንተ ሀብ እንዲህ በቀላሉ ዝም ብለው ባዶ ሜዳ ላይ አረ ይመች ብራዘር ወይ ሳታበዛ እንደዚህ ነው በጣም ጎበዝ። ብቻ ደስ ብሎኛል። ሁላችሁም ታምራላችሁ። ግን በጣም ያናደደች ማለት ማሂ በዚህ ልክ እዩም መታለሽ ከቢኒ ጋዛ እየተለፋደደች ነበረ። ቢኒን ከስሻለው ከህይወት ወጣኔ ቀባጥርሴ እያለሽ መታ ነበረ። ግን በጣም ያናደደች ማለት ማሂ አስመሳይ ሾካካ ሰው መሳይ ሾካካ ተንከሲስና እንዴት ነው አንቺ በዚህ ልክ ወርደሽ ብሩ ይሄ ልጅ አግኝተሽ ብሩኬን ሲሰድው ምናምን ሲል የነበረን ሰው አግኝተሽ የምትሽለጠለጪው? ሎኬሽን ልካለት ነው የመጣው ታውቃላችሁ። ሎኬሽን ልኬለታለሁ። ኧረ እባክሽ ሎኬሽን ልኬለታለሁ ሄደሽ ተቀበለሽ ነው እባክሽ ከታክሲ ያመጣሽ። አታካብጂ ዝም ብለሽ ሎኬሽን። አሁን አዲስ አበባ ሎኬሽን ይሰራል። ግን ጋይስ ምን አይነት አካባቢ ፍጡር ናቸው? ሎኬሽን ልኬለት መጥቶልኝ ቤቴን ማሳየት አልነበረብኝም። እስኪ ወጣ ብዬ ላገኘው። ከዛ ወጣችና ናኔ ወደ ቤት ተንከሲስ ሾካካ ስታስጠላ። የምርን እምላችሁ ሀይሚ የሚጎዳት አብዛኛውን ጓደኞቿ ናቸውና ዛሬ ያንቺን ቤት ካሳየሽው ነገ የነ ሀይሚን ቤት ማሳየትሽ አይቀርም። ይሄ ልጅ ከመጣ ከእናንተ ቤት ያራ ሰፈራቸው አንድ እንደሆነ ያውቃል። ምክንያቱም አብዛኛውን ጊዜ እነ ሀይሚ ወደ ቤታቸው ሲሄዱ ጥንቸሎቻቸውን የሚያስቀምጡት የት ነው? ማሂጋ። ይሄ ማለት ቤታቸው አንድ ሰፈር ነው ማለት ነው። ቅርብና ቅርብ ናቸው እና እንደዚህ ማድረግ አልነበረብሽም። ነገ የሀይሚን ቤትም ታሳየዋለሽ ማለት ነው። ስለዚህ ጥሩ አይደለም። ሀይሚ በዙሪያሽ ያሉትን ሰዎች ተመልከች። አብዛኞቹ ለጥቅም ነው የሚፈልጉሽ። ይህን ማወቅ አለብሽ። አድናቂ ነን የሚሉሽ ራሱ የኔ እናት የኔ ውድ የሚሉሽ በተለይ ዩቲዩበር ከሆኑ እንዳታምኛቸው ዩቲዩብ ሊሰሩብሽ ይሆናል። ስለዚህ ሰው ማመን በጣም ነው የሚከብደው። አሁን እኮ ሀይሚ በእርግጥ ጓደኛ የላትም። ሁሉንም ነገር ትታለች። አታ ከማሂ ጋር ራሱ ብዙም አይሰሩም። በፊት ነበር እንጂ አሁን ትታታለች። አይታት ግን አሁን ራሱ እንደዚህ የሆነ አዛ ይመስለሽ ለና ሀይሚ በጣም ብዙ ችግር ሊፈጥር ነው። እስከዛሬ ምንም አልፈጠረም። አወራ 2 አመት ሙሉ ለፈለፈ ምንም አይፈጠረው ነገር የለም። ሲጀመር አሁን ነው እንዲፈጥር እያረግሽ ያለሽው አንቺ ነሽ። ቤታቸውን አሳይተሽ ቤታቸው እየሄደ ደግሞ እዛ ሊላፈድ ማለት ነው። ከዛ ብሩኬ እሱን ሲደበድበው ከዛ ሀይሚ ተው ስትል ከሀይሚ ጋር ሲጣሉ ለምን አገኘሽው ለምን ቤት መጣ በቃ እንደዛ አይነት በህይወታቸው ብጥብጥ እንዲፈጠር ልታደርጊ አስበሽ ነው ይሄን ነገር እያረግሽ ያለሽው እንጂ እነሱ ንቀው ተታውት መልስ ሰጥተው ታያቁ ምን አይሉ ቼክ አላረገው ሲሉ ከዛ አንቺ ናና ትንሽ እንሸቀል ብለሽ ምናምን ይዘሽው መጣሽ እና በጣም ይደብራል። አይደረግም። ጓደኝነት ደግሞ እንደዚህ አይደለም። ጠላትን በማቅረብ ቤታቸውን በማሳየት አንቺ ተለማመጥሽው። አንቺ ምንድነሽ? አስታራቂ ነሽ። እነሱ ጋር ምንም የፈጠረው ነገር እኮ የለም። ብሩኬ ምንም የመለሰልን መልስ የለም። ሀይሚ የመለሰች እነሱ ጋር ምንም ሳይድ ኢፌክት አላመጣም። አንቺ የማን ሽማግሌ ነሽ? ማን ነው አንቺን ሽማግሌ ያረገሽ ነው ጥያቄ። ኧረ በስመ አብ! ኧረ ሰው ይገብረዋል።